የኢትዮጵያ ንግድ ባንክ የባንክ ሂሳባቸውን ከፋይዳ መረጃቸው ጋር ያላስተሳሰሩና በውጭ ሀገራት የሚኖሩ ኢትዮጵያውያን በጊዜያዊነት በልዩ ሁኔታ የባንክ ሂሳባቸውን ማንቀሳቀስ እንደሚችሉ አስታወቀም። የኢትዮጵያ ብሔራዊ ባንክ መኖሪያቸውን ከኢትዮጵያ ውጪ ያደረጉ ደንበኞች የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በጊዜያዊነት በልዩ ሁኔታ መስተናገድ የሚችሉበትን አሰራር መዘርጋቱን ተከትሎ ነው ባንኩ ለደንበኞቹ እድሉን የሰጠው። በዚህ መሰረት ከዚህ በፊት ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸው ከኢትዮጵያ ውጪ እንደሆነ በባንኩ የመረጃ ቋት የተመዘገበ ማስረጃ ያቀረቡ ደንበኞች ሂሳብ ያልታገደ መሆኑን ባንኩ አስታውቋል። በተለያየ ምክንያት ውጭ ሀገር እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ከኢትዮጵያ ውጪ መኖራቸውን የሚገልጽ ማስረጃ፣ ለምሳሌ የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር መንጃ ፍቃድ፣ ከውጭ ሀገር የተሰጠ ውክልና፣ የመኖሪያ ፍቃድ ወይም የሎ ካርድ፣ የስራ ፍቃድ ወይም ሀገር ውስጥ እያሉ የተሰጠ ውክልና ላይ ውጭ ሀገር መኖራቸውን የሚገልጽ ሀሳብ ካለበት በህጋዊ ወኪሎቻቸው አማካኝነት በማቅረብ እግዱን ማስለቀቅ ይችላሉ ብሏል ባንኩም። ዲፕሎማቶችና የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ሂሳብ የተከፈተው በዲፕሎማት መታወቂያ ከሆነ እግዱ ተነስቶላቸው ሂሳባቸውን ማንቀሳቀስ የሚችሉ ሲሆን ደንበኛው በውጭ ሀገር እንደሚኖር የሚያረጋግጥ የኢሜይል መልእክት በኤምባሲ ወይም በቆንስላ በኩል ከመጣ እግዱ በጊዜያዊነት ተነስቶላቸው መስተናገድ ይችላሉ ተብሏል። በተጨማሪም ደንበኞች በውጭ ሀገር መኖራቸውን ሊያስረዱ የሚችሉ ማስረጃዎችን በቀጥታ የባንክ ሂሳቡ በተከፈተበት ቅርንጫፍ ስራ አስኪያጅ የኢሜል አድራሻ ወይም በዲያስፖራ ባንኪንግ ክፍል የኢሜል አድራሻ diasporabanking@cbe.com.et በመላክ እግዱን በጊዜያዊነት ማስነሳት እንደሚችሉ የኢትዮጵያ ንግድ ባንክ ገልጿል።